ጊዜው ኖቬምበር 2016 ነው። አንድ ምሽት አንድ ፕሮፌሰር በኃይለኛ ነጎድጓድ ውስጥ ከጓሮ ውጭ ተቀምጧል። ሰማዩ የሚያስፈራ ጥቁር ነበር። በረዶ በየቦታው እየወረደና በዙሪያው የሚሰማው ሁሉ ስፍር ቁጥር የሌላቸው እጅግ የሚያስፈራ ድምጾች ነበሩ። ከተማዋ በከፍተኛ አደጋ መሃል ውስጥ ነበረች። ነገር ግን ይህ ፕሮፌሰር አልተደናገጠም። ምክንያቱም አንድ ቀን ይህ እንደሚከሰት ከዚህ ቀደም ተንብዮ ነበር እና ሰዎችን ለማስጠንቀቅ ሞክሯል። ነገር ግን የሱም ማስጠንቀቂያ ሁሉም ችላ ብለው ነበር። ታዲያ አሁን ሰዎች እየሞቱ ነበር። ውድ ቤተሰቦቼ እንደምቆያችሁ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው ተመልክታችሁ ሐሳባችሁን ኮሜንት ላይ እንድታጋሩኝ ከወዲሁ እየጠየቅኳችሁ፣ ቪዲዮ ከተመቻችሁ ላይክ፣ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ወደ ዛሬው እጅግ አስገራሚ ወደ ሆነው ታሪክ ልለፍ። ኖቬምበር 21 ቀን 2016 በሜልበርን አውስትራሊያ የምትኖር የ21 ዓመት የነበረችው ጆዲ ሳንድሮ የተባለች እናት የ4 ወር ልጇ በሚያለቅሰው ድምጽ ነቃች። ውጪው ያሰቃቂ ነገር ነበረው። ነጎድጓዳማው ሰማይ፣ ዝናብና በረዶ ጣሪያው ላይ እየወደቀ እንዲሁም ነፋሱም በጣም ስለበረታ በቤት ውስጥ ያሉት መስኮቶች ሁሉ ይንቀጠቀጡ ነበር። ጆድ ስልኳን ይዛ ሰዓቱን ተመለከተች። ሰዓቱ ከሌሊቱ 11 ተኩል ይላል። ሆኖም የዛን ቀን በጣም ሞቃት ነበርና ጆድም በዚያን ቀን በጣም ደክሟት ስለነበር ከመጠን በላይ በመተኛቷ አልተገረመችም። ነገር ግን የልጇ ጮህ ድምጽ እየበረታ ሲሄድ ጆድ ምንም ያህል ቢደክማትም ተነስታ ወደሱ መሄድ እንዳለባት ተገነዘበች እና በቅጽበት እግሮቿን ካልጋዋ ላይ ስታወርድ የሆነ ችግር እንዳለ ተረዳች። ከድካም ጋር ምንም ግንኙነት አልነበረው፣ ግን የማይታመን የማዞር ስሜት በእሷ ላይ መጣ። ከዚያ ደረቷ በድንገት መተንፈስ እንኳን እስከማትችልበት ደረጃ ድረስ ጠነከረ። ራሷን ለማረጋጋት ብቻ አልጋውን አጥብቃ ያዘችው። ነገር ግን ይህ የሚያስደነግጥ ቢሆንም ጆድ አልተደናገጠችም። ይህን ስሜት ለዓመታት ከአስም ጋር ተከትሎ የመጣባት እንደነበር ታውቃለች እና ስለዚህ ጆድ ወዲያው መተንፈሻዋን አነሳችና ወደ ከንፈሯ አመጣችው። ከዚያ በኋላ ወዲያውኑ እፎይታ እንደሚሰማት በመጠባበቅ የመድኃኒቱን ትንሽ እስትንፋስ ወሰደችው። ግን እስትንፋሱ እየሰራ አልነበረም። ጆድ በዚህ ጊዜ ትንሽ ተጨማሪ መድኃኒት ይረዳኛል ብላ በማሰብ በድጋሚ አጠናክራ ትንፋሽ ወሰደች። ግን እንደገና ይህም አልሰራም ነበር። አሁን ጆድ ድንጋጤ ውስጥ ከተታት እና ለመነሳት ከሞከረች አሁንም ለመተንፈስ እንደምትቸገር ታውቃለች። ልጇ ደግሞ ይበልጥ ሲጮህ ትሰማዋለች። ጆድ በዚህ መተንፈሻ እስትንፋሷን ማስተካከል አልቻለችም። ስለዚህ አሁን ኔብላዘር ማግኘት አለብኝ ብላ አሰበች። ይህ በመሰረቱ የበለጠ ጠንካራ በፍጥነት ተጨማሪ እስትንፋሶችን እንዲሰጣት ይረዳታል። ነገር ግን በጓዳዋ ውስጥ ያለው ኔብላዘር የተወሰነ ማዋቀርን ይጠይቃል። ይህን ጊዜ በጣም ተበሳጨች። በጣም እየተንቀጠቀጠች ነበር። በዚህ ሰዓት እጮኛዋ ልጃቸው እያለቀሰ ባለው ከፍተኛ ድምጽ ከእንቅልፉ ነቃ። በመቀጠል በልጇ ለቅሶ ዝም ያለችውን እናት በጣም ግልጽ የሆነ ድንገተኛ ሁኔታ ውስጥ ገብታለች። ጆድ ወደሱ ዞራ መተንፈስ አልቻልኩም ትል ጀመር። ነገር ግን እጮኛዋ አስም እንዳለባት ያውቃልና ምንም መናገር ሳያስፈልገው ወደ ቁም ሳጥኑ ሮጦ ኔብላዘሯን ካዘጋጀ በኋላ መተንፈሻውን በትክክል ፊቷ ላይ ያደረገ እና ልክ እንዳደረገላት ጆድ ትልቁን እስትንፋስ ወሰደች። ይህ የአስም ጥቃቱን እንደሚያቆም እርግጠኛ ነበረች። ነገር ግን እንዳለመታደል ሆኖ ኔብላዘሯን ብትወስድ እንዳልሰራ ታወቃት። እስትንፋሷ እየቀነሰ መጣ። ጆድ በዚህ ጭንቀት ውስጥ ሆና ወደ እጮኛዋ ዞረች እና ድምጽ ማውጣት ተስኗት አምቡላንስ ጥራ ማለት ጀመረች። እናም አሁን መደናገጥ የጀመረው እጮኛዋ ስልኩን ያዘና ከስልክ ተቀባዩ ጋር እየተነጋገረ ሳለ እየሆነ ያለውን ነገር ሁሉ ለማስተላለፍ ሲሞክር ውጭ የሚሰማው ነጎድጓድ እየባሰና እየጠነከረ ነበር። በረዶና ዝናቡ የቤቱን ጎኖች እየመታ ነበር። ሁሉም መስኮቶች እየተንቀጠቀጡ ነው። ይህ በእንዲህ እንዳለ የሚቀጥሉት ጥቂት ደቂቃዎች ጆድ በመተንፈስ ችግር ውስጥ አልጋ ላይ በስቃይ እየተንከባለለች ሆና የሕክምና ባለሙያዎችን እየጠበቀች ነው። በዚህ ጊዜ ትንፋሿ በጣም ደካማና ቁርጥ ያለ ስለነበር በማንኛውም ሰከንድ ልታልፍ እንደምትችል ይታወቃታል። በመጨረሻ ፓራሜዲኮች እዚያ ደረሱና ወደ ውስጥ ገቡ። በክፍል ውስጥ 2 ሰዎች ነበሩ። ወዲያው ወደ አልጋው ሄዱና ልሞት ነው ስትል የምትሰማውን ጆዲን ከአልጋዋ ላይ አንስተዋት ወደ አምቡላንስ ውስጥ አስገቧት። ይህን ጊዜ በሞትና በህይወት ውስጥ መካከል ያለችውን ጆዲን ውጭውን ስትመለከት እጅግ በጣም በሚያስፈራ መልኩ ሙሉ በሙሉ ጥቁር ነበር።
ፓራሜዲኮች በመንገዱ ላይ በፍጥነት ጆዲን ወደ ሰንሻይ ሆስፒታል ይዘዋት መሄድ ጀመሩ። እነዚህ ኦክሲጅኖችን በመጭመቅ ኦክሲጅን ወደ ጆዲ ሳምባ ውስጥ በማስገባት ለማረጋጋት ሞከሩ እና ይህን እያደረጉ ሳለ የጆዲ እጮኛ አምቡላንስ ውስጥ ሆኖ እየጸለየ ነበር። አምቡላንሱ በመጨረሻ ሳንሻይን ሆስፒታል ሲደርስ የድንገተኛ ክፍል ለማስገባት ፓራሜዲኮች በፍጥነት እየጮሁ ወደ ክፍሉ ገቡ። በበሩ አጠገብ ለሚጠባበቁ ዶክተሮች አስፈላጊ ምልክቶቿን ተናገሩ። እጮኛዋ በዚህ ጊዜ የሕክምና ሰራተኞችን በጭንቅ ውስጥ ሆኖ እየተመለከተ ነው። ዶክተሮች ጆዲን ከበው ተጨማሪ ኦክሲጅንን ወደ ሳምባዋ ማስገባት ጀመሩ። ግን እንደ ዕድል ሆኖ ይህ ፈጣን የሕክምና ጣልቃ ገብነትና ጆድ ወደ ሆስፒታል ከገባች በኋላ የሚሰራ ይመስላል። ምክንያቱም እዚያ ከደረሰች በኋላ ብዙም ሳይቆይ ጆዲ መረጋጋት ጀመረች። ነገር ግን በእርግጥ የተሻለች መሆኗን ለመጠቆም በቂ አልነበረም። በኋላ ግን የእርሷ ሁኔታ ቀስ በቀስ መሻሻል ጀመረ። ሆኖም የሕክምና ቡድኑ ደህና እየሆነች ስትመጣና ለማገገም መንገድ ላይ እንዳለች እርግጠኛ ሲሆኑ የሕክምና ቡድኑ በፍጥነት ከክፍሉ አወጡ። ምክንያቱም በዚህ ጊዜ የሰንሻይን ሆስፒታል በህመምተኞች ተጥለቅልቀዋል። እነዚህ ሁሉ ሰዎች በመጠባበቂያ ክፍል በውስጥና በውጭ ነበሩ። በመሰረቱ ሁሉም ሰው መተንፈስ ያቃታቸው ከጆድ ጋር ተመሳሳይ ምልክቶች ያሏቸው ነበሩ። ከግድግዳው ጥግ ሆነው መሬት ላይ ወድቀው ለእርዳታ የሚጮሁ ሰዎች ነበሩ። የሕክምና ቡድኑ ሙሉ በሙሉ ተጨናንቆ ነበር። በዚያ ላይ አምቡላንስ በብሎኬቱ ዙሪያ በትክክል ተሰልፈው በሽተኞችን ለመጣል የሚጠባበቁ ነበሩ። ግን በሆስፒታል ውስጥ ተጨማሪ ቦታ አልነበረም። ዶክተሮችና ነርሶች እንዲሁም በሆስፒታል ውስጥ ያሉ የሕክምና ቡድኖች ከአንዱ ታካሚ ወደ ሌላው በመንቀሳቀስ አንዳንድ ጊዜ በከፍተኛው ክፍል ውስጥ፣ አንዳንድ ጊዜ ደግሞ በመጠባበቂያ ክፍል ውስጥ፣ አንዳንድ ጊዜ በሽተኞቹ በሚገኙበት ቦታ ሁሉ ያለምንም ቅጽበት እረፍት ይሰሩ ነበር። ግን የሚገርመው ነገር እነዚህ ሁሉ ሰዎች ተመሳሳይ ምልክት ነበራቸው። ሁሉም ከባድ የአስም ምልክት ነበራቸው። ነገር ግን በመታየት ላይ ከነበሩ ሰዎች መካከል ብዙዎቹ ከዚህ ቀደም አስም ኖሮባቸው አያውቅም። ታዲያ ይህ እንዴት ሆነ? ይህ ለሰዓታት የቀጠለ ሲሆን በሆስፒታል ውስጥ ያለው ሁኔታም እየባሰ ሄደ። ቁጥራቸው እየጨመረ የመጣ ህመምተኞች የከፋ ምልክቶች ይታይባቸው ጀመር። በዚህ ዕብደት ወቅት ጆድ በእርግጥ አልተሻላትም። ነገር ግን እየተረጋጋች ስለነበር ለአዲስ ታካሚዎች አንድ ተጨማሪ ቦታ ለመፍጠር ብቻ ከድንገተኛ ክፍል ወጥታ ወደ አይሲዩ ትወስዳለች። በአይሲዩ ውስጥ የጆዲ እጮኛ አጠገቧ ተቀምጦ እጇን ይዞ በዙሪያዋ ያለማቋረጥ የሚጮሁ የተቆጣጣሪዎችን ድምጽ እያዳመጠ ነው። ከክፍሉ ውጭ ዶክተሮች፣ ነርሶች፣ የሕክምና ባለሙያዎች ኮሪደሩ ላይና ቁልቁል ሲሮጡና ሲጨነቁ እያየ ነው። በእርግጥ እጮኛዋ እዚህ ምን እየተፈጠረ እንዳለ አላወቀም ነበር። ጭንቀቱ ጆድ ላይ ስለሆነ እሷ ብቻ ደህና እንድትሆንለት ነው ሐሳቡ። ነገር ግን ፊሊፕ ቴይለር የተባለ የዩኒቨርሲቲ ተመራማሪ የሆነውን ነገር በትክክል የሚያውቅ ሰው እሱ ብቻ ነበር። ከአንድ ቀን በፊት ህዳር 20 ከሰዓት በኋላ ቴይለር በቢሮ ውስጥ ሆኖ መረጃ ሲመረምር አንድ አስደንጋጭ ነገር ተመለከተ። ቴይለር ይህን ባየ ጊዜ በጣም ተገረመ። የአየር ሁኔታ በህዝብ ጤና ላይ የሚያስከትለውን ውጤት በማጥናት ዓመታትን አሳልፏል። ግን ከዚህ በፊት እንደዚህ ያለ ነገር አይቶ አያውቅም እና በተመሳሳይ ጊዜ ቴይለር እንዲሁ ይህ የሚያስደነግጥ ነገር በጣም ጥቂት ሰዎች ላይ እየተከሰተ እንደሆነ ተገነዘበ። ማንም ሰው ይህን እንደ ችግር የሚመለከተው ከሆነ ይህ በእውነቱ ምን ያህል አስከፊ ሊሆን እንደሚችል የማየት ችሎታ ያለው ሰው ነበር እና ሰዎችን ለማስጠንቀቅ በዚህ የአየር ሁኔታ ድረገጽ ላይ በጣም አስቸኳይ ማስታወቂያ ለጠፈ። ግን በሚያሳዝን ሁኔታ በጊዜው በሰዎች ዘንድ በበቂ ሁኔታ በትኩረት አልታየም። በመሆኑ አሁን በመላው ሜልቦርን ያሉ ሆስፒታሎች በአየር እጥረት እየተሰቃዩ ባሉ ሰዎች ተሞልቷል። ቴይለር በጓሮ ውስጥ ተቀምጦ ማዕበሉን እየተመለከተ ነው። ሰማዩ በጣም ጥቁር ነበር። ዝናብና በረዶ በኃይል እየወረደ ነፋሱ ከግራ ወደ ቀኝ እየተውለበለበ እንዲሁ በከፍተኛ ሁኔታ የሚሰማው ነጎድጓድ ብቻ ነበር። በሚያሳዝን ሁኔታ የሱ ትንበያ በትክክል መሆኑን ያውቅ ነበር። እንደ ኢሮፓያን አቆጣጠር ኖቬምበር 21 ቀን 2016 ሜልቦርን አውስትራሊያ የነጎድጓድ አስም በመባል በሚታወቅ እጅግ በጣም ያልተለመደ ክስተት ተመታች። የገዳይ ክስተት ሊከሰት የሚችለው 3 በጣም ልዩ የአየር ሁኔታዎች ሲገጣጠሙ ብቻ ነው። አንደኛው በከፍተኛ ሙቀት፣ ሁለተኛው በጣም ኃይለኛ ነጎድጓድ ሲሆን ሶስተኛው ደግሞ በአበባ ዱቄት ብናኝ ነው። ስለዚህ የከተማዋ ሙቀት ከወትሮ በተለየ መልኩ ከፍተኛ መጠን ያለው ነበር። የአበባው ዱቄት በአየር ላይ እንዲሳፈፍ አድርጎታል እና ከዚያም የአስፈሪ ነጎድጓድ
በኃይለኛው እርጥበት ውስጥ ሲንከባለል፣ ነፋሱና ዝናቡ የአበባውን ጥቃቅን ብናኝ በዚህ ማዕበል ወደ ሰዎች ቤትና ወደ ሳምባዎቻቸው እንዲገባ አድርጓል። እነዚህ በአጉሊ መነጽር ብቻ የሚታዩ የአበባ ዱቄት ብናኞች ወደ ሰዎች ሳምባ ውስጥ ዘልቀው በመግባት ከባድና ድንገተኛ የአስም በሽታ ያስይዛቸዋል። አሁን የአስም በሽታ ላለባቸው ሰዎች ይህ አስከፊ ነበር። ነገር ግን ፍጹም ጤነኛ የሆኑ ሰዎችም እንኳን በዚህ ጥቃቅን የአበባ ብናኝ ብዛት በመጨናነቅ አስቸጋሪ የአየር እጥረት ሲተነፍሱ ራሳቸውን አገኙት። አውሎ ንፋሱ በመሰረቱ በሜልበርን ውስጥ ሁሉም ሰው ገዳይ በሆነ ሁኔታ እንዲተነፍስ አድርጓል። ጆድ ሳንድሮ ሰውነቷ ለመፈወስ በሚታገልበት ጊዜ በአይሲ ውስጥ ቀናትን አሳልፋለች። በመጨረሻ ግን ማገገም በመቻሏ እድለኛ ሰው ነበረች እና በቀጣዮቹ ቀናት በሜልበርን ውስጥ የተከሰተውን ነገር በትክክል መታወቅ ጀመረ። ያን ጊዜ ነው የፕሮፌሰሩ ንግግር ትኩረትን ያገኘው። ከጆድ ጋር ተመሳሳይ ምልክቶች ያለባቸው ወደ 10,000 የሚጠጉ ሰዎች መላውን አውስትራሊያ ሆስፒታሎችን አጥለቅልቀዋል እና በሚያሳዝን ሁኔታ ከነዚህ 10,000 ሰዎች 10 ሰዎች ህይወታቸውን ያጡ ሲሆን ብዙዎቹ ማገገም ችለዋል። ግን የሚገርመው እነዚህ ታማሚዎች ከዚህ በፊት አስም የሌለባቸው ነበሩ። ጆድ ከዚህ ፈተና ብትተርፍም በዚያ ሌሊት የተከሰተውን አሰቃቂ ትዝታ ለዘላለም በአይምሯ ውስጥ እንደሚኖር ትናገራለች። አሁን ህይወት ምን ያህል አጭር እንደሆነችና ነገሮች በምን ያህል ፍጥነት እንደሚለወጡ ጠንቅቃ ተገንዝባለች። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በታሪኩ ላይ ምን ሐሳብ አላችሁ? ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።